ዲያብሎስ ሶስት ከባድ ነገሮችን ይወዳል። ሌላው ደግሞ ዲያብሎስ እንዲቆይ ምክንያት የሚያደርገው ደግሞ ምንድነው? በእኛ ውስጥ እንዲቀመጥ የሚያደርገው ስጋው ደግሞ ወሰድኩኝ መንፈሱ አልወጣም አለኝ። በቃ ምንም ነገር ግራ ገባኝ። በቃ ትተኸኛል ማለት ነው። ክፉ የሆኑ ነገሮች ከኛ ጋር ካሉ ደግሞ ዲያብሎስ እኛ ውስጥ አለ ማለት ነው። ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? በእርሱ ላይ እንዳያችሁት ዲያብሎስ በእኛ ላይ ጉልበት ያገኘው እንዴት ነው የሚለውን ሐሳብ መምህራችን በደንብ ያብራራበትን ቪዲዮ ይዤላችሁ መጥቻለሁኝ። እንደገናም ደግሞ ዲያብሎስ በእኛ ውስጥ እንዲቆይና እንዲቀመጥ የሚያደርገውስ ምንድነው? ከኛ ከወጣ በኋላ ተመልሶ እንዲመጣ የሚያደርገውስ ምንድነው? ሲቀጥልም ደግሞ በእኛ ላይ በስጋችን ላይ አስለምዶ የሚሄደውንስ ልማድ እንዴት ነው ማስወገድ የምንችለው የሚለውን ሐሳብ በዚህ ቪዲዮ በደንብ መምህራችን አብራርቶታል። ቪዲዮውን እስከ መጨረሻው አዳምጡት፣ ታተርፉበታላችሁ፣ ትማሩበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የእግዚአብሔር አምላካችንን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። ዛሬ አጠር ባለች ቪዲዮ ይዤላችሁ የመጣሁት ሐሳብ ከእናንተ የመጣ ጥያቄ ነው። ዲያብሎስ እንዴት ነው በእኛ ላይ በዚህ ዘመን ኃይሉን ያበዛብን? ወይም ደግሞ በሰው ልጅ ላይ እንዴት ሊሰለጥን ይችላል? ምን አይነት ኃይል ቢኖረው ነው? ለምንድን ነው ይሄ ኃይል በእግዚአብሔር የማይያዘው? እግዚአብሔር ሕዝቡን የሚፈልግ ከሆነ ለምን እንደዚህ ይሆናል ተብሎ ተጠይቋል። እንግዲህ አጠር ያሉ ቪዲዮዎችን የማቀርብበት ይህ ቻናል ለእናንተ አጠር ያለ ግንዛቤ ይሰጣችኋል። በሰፊው በሌላ ገጠመኞች ላይ አንዳንድ ሀሳቦች ሲገኙ የማብራራበት ይሆናል። ለአሁን ግን ለዚህ አጠር ላለ ጥያቄ የምመልስላችሁ አጠር ያለ መልስ፣ መጀመሪያ ዲያብሎስ ከእግዚአብሔር ከሰማይ መንበር እግዚአብሔር ከሰጠው መንበር ሲወድቅ በራሱ ሐሳብ በራሱ ጭንቅላት ወይም በራሱ አእምሮ ከውስጡ ባፈለቀው ትዕቢት ነው የወደቀው። የሰው ልጅ ግን የተሰናከለው ከምንድን ነው? ከሰይጣን ነው። ሰው ለመሰናከያው ምክንያት አለው። ዲያብሎስ ግን ምንም አይነት ምክንያት የለውም። ከራሱ ያፈለቀው ማለት ነው። ይሄ ከራሱ ከልቡ ያፈለቀው ድንጋይ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ሁሉ ይሄ በእንጨትና በእንጨት መካከል ያለው እሳት የእንጨቱ ውጤት እንደሆነ ሁሉ ዲያብሎስም ከራሱ ሐሳብ ጋር ተጋጭቶ ትዕቢትን አፈለቀ። ያ እሳት ትዕቢት ነው ማለት ነው። አምላክነትን በመሻቱ ከሰማይ ወደ ምድር ወደቀ። ሲወድቅ 5 ቦታ ላይ ወደቀው። አንደኛ ሲኦል፣ ሁለተኛ ምድር ላይ፣ ሶስተኛ አየር ላይ፣ አራተኛ በረሃ፣ አምስተኛ ደግሞ ባህር ውስጥ። ይሄ በጫካ በተለያዩ ቦታ ላይ የወደቀው መንፈስ ሁላችንንም በያለንበት አሁን እንደምንኖረው ኑሮ ተቆጣጥሮናል። እንዳገሩ ባህሪ እንዳየር ሁኔታ በረዶ ሀገር ያሉትን በዛው፣ በረሃማ ቦታ ላይ ያሉትን፣ ጫካ የሚበዛበት ቦታ ያሉትን ልክ እንደዚህ እንደ ወቅቱ እንደ ቦታው ስሙን እየቀያየረ ያው ዲያብሎስ ነው በውስጣችን ያለው ስራውን ይሰራል። ሲወድቅ ግን መጀመሪያ ምኑን ይዞ ነው የወደቀው የሚለውን እንነጋገር። አሁን ቅዱስ ሚካኤል ምኑን ወሰደበት? ስልጣኑ። በእርግጥም ቅዱስ ሚካኤል የራሱ የሆነ አለቅነት ስልጣን አለው። 10 ሰዎች ተደርድረው አንደኛው ሰውዬ ሲነሳ ሁለተኛው ሰውዬ መጀመሪያ ይሆናል ማለት ነው። ልክ እንደዛ ነው። ቅዱስ ሚካኤል በቦታው ላይ ስልጣን ነበረው። ዲያብሎስ ሲወድቅ ማነው መጀመሪያ የሚሆነው ማለት ነው? ቅዱስ ሚካኤል ነው እንጂ ዲያብሎስ የነበረውን ስልጣን አይደለም ለቅዱስ ሚካኤል የሰጠው። መጀመሪያም ቅዱስ ሚካኤል የራሱ ስልጣን ነበረው ማለት ነው። የመላእክት አለቃ ነበረ። አሁን የራሱ ነገድ አለቃ ነበር። ዲያብሎስ ሲወድቅ ግን የሌሎችም አለቃ ሆኖ ቦታውን ያዘ። ስለዚህ ድርሳነ ሚካኤል በሚነበብበት ሰዓት ዲያብሎስ ደስ አይለውም፣ ይናደዳል፣ ይበሳጫል። ርስቱን ደግሞ እኛ ስለወሰድን እኛ መንግስቱን ስንወርስ ገነት ስንወርስ መንግስተ ሰማያት ስንገባ ወንጌል ሲነበብልን ነቢያትንና ሐዋርያትን ስንከተል የነሱ ወንጌል ወይም የምስራቻቸውን ክርስቶስን ለኛ ሲሰብኩን አይወድም። ለምን? ርስቱን የወሰድነው እኛ ነን። ስልጣኑን የወሰደው ቅዱስ ሚካኤል ነው። ከፍጥረታት ሁሉ እግዚአብሔርን መስሎ የተፈጠረ የሰው ልጅ ነው። ከፍጥረታት ሁሉ ደግሞ የመላእክት አለቃ ሆኖ የተሾመው ደግሞ ቅዱስ ሚካኤል ነው። እነዚህን ሁለቱን ፍጥረታት ወይም ሚካኤልንና ሰውን አይወድም። ሚካኤልን ስላችሁ መላእክትን ጭምር ማለት ነው አጠቃላይ። ስለዚህ አንደኛ የመላእክትን አማላጅነት እንድንክድ ይፈልጋል። ሁለተኛ ሰዎችን እንዳንከተል ቅዱሳን አያማልዱም እንድንል ይፈልጋል። ሐሳቡና ከሄዱ ሃይማኖት በሚመስል መንገድ እየመጣ ዙሪያችንን ያጥርብናል ማለት ነው። ምንም ነገር እንዳናይ እንደዚህ ይዞ ልክ ሻማ ሲበራ አየር እንዳያገኝ እንደዚህ ልክ አየር ሲያገኝ እንደሚጠፋው የዚህ ተቃራኒ ነው ስራ የሚሰራው። የዚህ ተቃራኒ
አሁን አንድ መስሪያ ቤት ውስጥ የተቀጠረ ሰው ለምሳሌ ምሳሌ ልስጣችሁ። መስሪያ ቤት ውስጥ የተቀጠረ ሰው ከድርጅቱ ሲባረር የድርጅቱ መታወቂያ አስረክቦ ይወጣል። ግን ሲገባ እጅና እግሩን ይዞ ነው የገባው። ሲገባ ማንነቱን አስተሳሰቡን ይዞ ነው የገባው። ሲወጣ ደግሞ ያንን ይዞ ነው የሚወጣው። ግን የዛ ድርጅት ባለቤት ያንን ሰው ድርጅቱ ላይ ከቀጠረበት ጊዜ ጀምሮ የሰጠውን ኃላፊነት ይወስድበታል ማለት ነው። የድርጅቱ መሬት በሙሉ የዛ ሰው አይሆንም። ለጊዜውም ቢሆን የዛ ሰው ነበረ። ቀጥሎ ደግሞ የተሰጠው ማዕረግ ደግሞ ወይም መታወቂያው ወይም ደግሞ የተሰጠው ክብር፣ ደሞዙ፣ ሁሉ ነገሩ ይነጠቃል ማለት ነው። ሰውየው ግን እንዳለ ተፈጥሮ ሰብአዊነቱ አይነካም። ሂድ ሌላ ቦታ መቀጠር ትችላለህ፣ ሂድ እንደፈለግ ተብሎ እንደሚባለው ዲያብሎስም ከሰማይ በትዕቢቱ ምክንያት ሲወድቅ የተነጠቀው ስልጣኑና ርስቱ ነው። ተፈጥሯዊ ኃይሉ ግን አለ። ተፈጥሯዊ ኃይሉ እንዳለ ሆኖ ደግሞ እግዚአብሔር ከመላእክት አንድ እንዳይሆን የተነጠቀው ጸጋ አለ። ያ የተነጠቀው ጸጋ ምንድነው? ቅዱስ የሚለውን ስም ተነጥቋል። ቅዱስ የሚለው ስም የእግዚአብሔር ቸርነት ኃይሉ ነበር። በእግዚአብሔር ቸርነት ነበር የሚኖረው። መላእክት ቅዱስ 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 ካላሉ ምን አይኖሩም፣ ህይወት አይኖራቸውም። እኛ ውሃ ካልጠጣን ምግብ ካልበላን ስጋችን እንደማይኖረው ሁሉ ነፍሳችን ደግሞ እግዚአብሔርን ካላመሰገነችው ክርስቶስ ምን ይላል ሲናገር በወንጌል ላይ? ስጋ ሁልጊዜ ደካማ ነው፣ ነፍስ ግን ሁልጊዜ ንቁና ብርቱ ናት ይላል በወንጌሉ ላይ። ያ ማለት ስጋ ሁልጊዜ ምግብ ይፈልጋል፣ ይታመማል፣ ይደክማል፣ ይተኛል፣ ይራባል፣ ይጠማል፣ ይሞታል። ይሄ የስጋ ባህሪ ነው። የነፍስ ባህሪ ደግሞ የዚህ ተቃራኒ ነው፣ አይደለም፣ ዘላለማዊ ናት። ዲያብሎስ ደግሞ ተፈጥሯዊ የራሱ የሆነ ባህሪ ያለው፣ ልክ አሁን የስጋን ባህሪ እንደነገርኳቸው የራሱ ተፈጥሯዊ ባህሪ ያለው መንፈስ ነው፣ አይታይም። ሁሉን የማወቅ ስልጣኑ ግን ተወስዶበታል። በመንፈስነቱ ግን ያሸንፈናል። ለምሳሌ እዚህ አካባቢ ንፋስ መኖሩን በዚህ በመስኮት በኩል አሁን ዛፍ ሲነቃነቅ ያለው ያ የሚነቃነቀው ዛፍ በንፋስ ኃይል መሆኑ አባቶች ንፋስ ብሎ ስም ስላወጡለት ንፋስነቱን ተቀብያለሁ። በተግባር በአይኔ ማየት ባልችል፣ በተግባር ግን ዛፉ ሲነቃነቅ ስላየኝ አዎ እዚህ አካባቢ ንፋስ አለ፣ ፊቴንም ሲቀዘቅዘኝ ወይም ሙቀት የሆነ አየር ሲመጣ አየር አለ። በተግባሩ ነው የሚታወቀው። ለምን? የንፋስ ባህሪው አለመታየት ነው። አለመታየት ሲባል ግን በስጋ ባህሪያችን ነው ማናየው እንጂ በመንፈሳዊ ባህሪያችን ንፋስ ይታያል። እንኳን እሱ ሳይንስ ራሱ ንፋስን አይቶት ይሄ አንዳንድ ሜትሮሎጂም ሲናገሩ ንፋሱ እንዴት እንደሚመጣ ምናምን በዓለም ላይ ሜትሮሎጂ ለመናገር ምልክት ያሳያሉ። ንፋሱ ቤት በኩል ለምን ተግባሩ እንዴት እንደሚነፍስ መጋረጃው ሲውለበለብ ወይ የሆነ ጨርቅ ሲውለበለብ በዛ በኩል እንዲህ እየመጣ ነው ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ የሚለው አቅጣጫውን ይናገራሉ። ሰይጣንም በእኛ ውስጥ ክፉ ሀሳብ ሲኖርብን መጥፎ ነገር ሲኖርብን አለ እንላለን። ደግ ሀሳብ ሲኖር፣ እርቅ ሲኖር፣ ቂም አለመያዝ፣ መልካም የሆነ በጎነት፣ ቸርነት፣ ቅንነት፣ የዋህነት፣ የመንፈሳዊ በረከቶች ሲኖሩ መንፈስ ቅዱስ ከኛ ጋር አለ፣ መላእክት ከኛ ጋር ናቸው ማለት ነው። ክፉ የሆኑ ነገሮች ከኛ ጋር ካሉ ደግሞ ዲያብሎስ እኛ ውስጥ አለ ማለት ነው። እንዴት ነው እኛ ውስጥ ለመግባት ኃይል ያገኘው ሲባል በነፃነታችን ተጠቅመን ነው ያስገባ ነው። እንዴት ሲባል ያ የድርጅቱ ሰራተኛ ከድርጅቱ ሲወጣ መታወቂያውን አስረክቦ ነው የወጣው። ድጋሚ እንዳይመለስ ተባሮ ነው የሄደው። ዲያብሎስም ተባሮ ነው የመጣው ከሰማይ ላይ። የዮሐንስ ወንጌል ምዕራፍ 12 ላይ ምን ይላል? ማነው የዮሐንስ ወንጌል ሳይሆን ራእይ ዮሐንስ ላይ ምዕራፍ 12 ላይ ሰይጣንና መላእክቱ ዘንዶ ሚካኤልና መላእክቱን ተዋጉ፣ ወይም ደግሞ ሚካኤልና መላእክቱ ዘንዶን ተዋጉት። በቀጥታ ቃሉ እንደዚህ ነው የሚለው፣ ሚካኤልና መላእክቱ ዘንዶን ተዋጉት። ዘንዶን በሰማይ ስፍራ አልተገኘለትም። ያም የወንድሞች ከሳሽ የጥንት ከሳሽ የነበረው ነው። ወደቀ፣ ድጋሚ ወደዛ ላይመለስ ቦታ ስፍራ አልተገኘለትም። በሰማይ ምንም አይነት ቦታ ስላልተገኘለት ወደ ምድር በቃ ተጣለ፣ ወደዚህ ምድር። ከዛ ሲኦል ተፈጠረች። ሲኦል እግዚአብሔር መጀመሪያ አልፈጠረም ነበረ። እግዚአብሔርማ መጀመሪያ ሲኦልን ፈጥሮ ቢሆን ኖሮማ ሰው እንዲቃጠል ወይም ሰይጣንን ሊጥለው እንዳሰበ ያስታውቅ ነበር። ያ ደግሞ እግዚአብሔርን እንደዚህ አይነት ስቃይ እንዲመጣ ፈቅደዋል ማለት ነው። ያ አያስኬድም። ስለዚህ እግዚአብሔር ሰይጣን ከወደቀ በኋላ ለሰይጣንና ለመልእክተኞቹ ለራሱ መላእክቶቹ ማለት ነው የእሱን መንገድ ለተከተሉት የተዘጋጀ ስፍራ ነው ማለት ነው ሲኦል። አሁን ሰይጣን ሲወድቅ ወደዚህ ምድር ላይ ስልጣኑን ተነጥቆ ርስቱን ተነጥቆ ጸጋውን ተነጥቆ ስለወረደ አሁን ምንድነው የሚፈልገው? ማደሪያ ይፈልጋል። የለውማ ማደሪያ። ምን ያመስግን? ቅዱስ ቅዱስ ብሎ ነበር ማመስገን የነበረበት። ያንን ተነጠቀ። ይርበዋል፣ ይጠመዋል። ስለዚህ የግድ ርስቱን የወሰድንበትንና ስልጣኑን የወሰደበትን መጣላት መጋፋት። አይሞትም። የማይሞት ፍጥረት ስለሆነ ዘላለማዊ ፍጥረት ስለሆነ አይሞትም። ግን የግድ ክፋቱ በጸጋው ስለተነጠቀ ክፋቱ በውስጡ አለ። ከመጀመሪያ ጀምሮ ሐሰተኛ ነው የተባለው በዚህ ነው። ሲያዝ ግን በመንፈስ ቅዱስ ኃይል ሲያዝ ጸበል ቦታ ላይ አይታችሁ ከሆነ ማነህ ምንድነህ ከየት መጣህ ተብሎ ልክ ክርስቶስ ሲጠይቀው እንደመለሰው ማነህ ሲለው ሌጌዮን ነኝ
ሌጊዮን ማለት 10,000 ወታደሮች አለቃ ወይም ደግሞ የወታደሮች አለቃ የጭፍሮች አለቃ ማለት ነው። ክርስቶስ ማን ነህ ብሎ ሲጠይቀው ማን እንደሆነ ሳያውቀው ቀርቶ አይደለም፣ ሐዋርያት እንዲሰሙ ነው ማን እንደሆነ ኃይሉ። አንድ ሰው ላይ 10,000 መናፍስቶች አሉ ማለት አስቡት። እንዴት አንድ ሰው በቁሙ ይጸናል? ምንድናቸው መናፍስቶች? በጣም እንደ ከጤፍ ያነሱ ወይስ ምንድናቸው? ታይኒ ሰናፍጭ፣ ይሄ ነጮች ምን ያሉት ታይኒ ፓርቲክልስ ወይም በጣም ብናኝ አቧራ፣ እንደዛ ነው። እንወስነዋለን በአይን። ይሄ የኛ አይናችን የስጋ አይን ነው። የስጋ አይናችን ንፋስን ማየት እንደማይችል ሁሉ መናፍስትን ማየት አይችልም። በምን በኖርማል። አሁን ወደ ዋናው ሐሳብ ልምጣላችሁ። መናፍስት የሰው ልጅ የሚጥሉት ምን ኃይል አግኝተው ነው? ሰዎች ልክ የመናፍስቱ የተነጠቀ ጸጋ የተነጠቀውን የተወሰደበትን ጸጋ ሰዎችም ሲነጠቁ ነው። በነፃነታችን ተጠቅመን ዲያብሎስን ማቅረብ የምንችልበት አስተሳሰብ ሲኖረን ዲያብሎስ ይገባል። አብረን በደንብ ከሱ ጋር መሳተፍ እንጀምራለን። የእሱን እርኩሰት እንቀበላለን። ቅዱስ ከሆነ ደግሞ የመላእክትን በረከት እንቀበላለን ማለት ነው። አሁን ይሄ ማንነታችን ይሄ ህይወታችን ወደ ምን ይወስደናል? ዲያብሎስ ለምንድን ነው እኛን ወደዚህ ወደ ራሱ የሚያጠምደን ሲባል ሊጠቀም አይደለም፣ ምንም አይጠቀምም። እኛ ስንወድቅ ግን የሱ ውስጡ ያለው ክፋቱ እርካታ ያገኛል። የክፋት እርካታ ማለት ነው። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ብሎ በይቅርታ አስተምሮን ይቅር በማለት እርካታ እንድናገኝ እንዳስተማረን ሁሉ ዲያብሎስ ደግሞ ግደለው፣ ጨፍጭፈው፣ ተበቀለው ብሎ እርካታውን በዛ በኩል ያገኛል እና ክፍተት አገኘ ማለት ነው። ተባሯል። ጸጋው እንዳለ ነው። ማነው ተፈጥሮ እንዳለ ነው። ጸጋውን ግን ተነጥቋል። ስለዚህ አሁን አንድ ጠንቋይ ለምሳሌ መናፍስቶቹን ሰብስቦ ጠርቶ አንድ ነገር እንዲያደርጉለት ያዛቸዋል። ወይም ደብተራ ሊሆን ይችላል። ምንድነው የሚላቸው? ሂዱና በዛ ቤት ውስጥ ምን እየተደረገ እንደሆነ ወሬውን ሰምታችሁ ኑ ይላቸዋል። መናፍስት ስለሆኑ ተፈጥሯዊ ባህሪያቸው የማይታይ ስለሆነ ሄደው እዛ ቤት ያሾኮሹካሉ ወይ ወሬ ያዳምጣሉ። ሄደው በህልምም በምንም በተለያየ ነገር ይናገራሉ። ይመጣሉ፣ ለጠንቋዩ በጆሮ ይነግሩታል። መንፈስ ስለሆኑ በአይን ጥቅሻ በቅጽበት ወዲያውኑ ከዛ እዚህ ከአንዱ ሀገር አንዱ ሀገር የመሄድ አቅም አላቸው። እዚህ ናቸው ሲባሉ እዛ ሊሆን ይችላሉ። ይሄ አስማት ወይም ደግሞ ችሎታቸው ሳይሆን ተፈጥሯቸው ነው። ችሎታው ግን ተነጥቆበታል በልምምድ። ለዚህ ነው ነጮች ሰርከስ በሚል ሰበብ ማጂክ ወይም የተለያዩ ነገሮች በሚል ሰበብ መናፍስትን ያለማምዷቸዋል። ምንድነው ያለማምዷቸው? ክፋትን አይደለም፣ ሲስተምን ከእነሱ ጋር እንዴት እንደሚስማሙ እንዴት እንደሚዋሃዱ ያለማምዷቸዋል። ማጂክ የሆነ ካርታ በመስራት የተለያዩ በመሰወር እዛው ሲባል ክሪስቲያንጅልን አይታችሁት ከሆነ ያ የመናፍስት ልምምድ ነው። ማነው ስሙ? ሲሞን መሰሪ የሚባል ቅዱስ ጴጥሮስ በነበረበት ዘመን ግራና ቀኝ ብብትና ብብቱን መናፍስት ይዘውት ከፍ ያደርጉት ነበር በአየር ላይ። ህዝቡ መናፍስቱን አያቸውም። ለምን? ተፈጥሯዊ ባህሪያቸው የማይታይ ስለሆነ ነው። ሰውየው ግን በአየር ላይ እንዲያለ በድግ እያለ ሲመጣ ቅዱስ ጴጥሮስ ተመለከተና ይሄማ አስማት ነው። አጋንንቶቹን አያቸው። በምን ኃይል? በክርስቶስ ኃይል፣ በመንፈስ ቅዱስ ኃይል አያቸውና በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲያማትም መናፍስቶቹ የመስቀሉ ኃይል አስደነገጣቸውና ሄዱ። ሰውየው ከአየር ላይ የተመዘገዘገ መጥቶ ወደቀ። ከዛ የቅዱስ ጴጥሮስን ወንጌል ተቀበለ። ለምን? ከሱ የሚበልጥ ሌላ ኃይል ስለመጣበት ማለት ነው። ይሄ ተፈጥሯዊ ባህሪያቸው ስለሆነ እንጂ ከዛ በተረፈ በአስተሳሰብ ማን ይበልጣል? የሰው ልጅ ይበልጣል። አጋንንትን በአስተሳሰብ እንበልጣቸዋለን። ባለፈው ስለ ዝንየት አስተምራችሁ ዝንየትን የሚያመጣው መንፈስ መግደል ስላልቻለ ነው በዝንየት የሚፋለመው እንጂ መግደል በተኛንበትም መግደል የሚችል ቢሆን ኖሮ ማጅራታችንን ከትክቶ ወይ የሆነ ነገር ድንጋይ ጭኖብን ወይ በእሳት አቃጥሎን ይገለን ነበር። ፍጹም የሆነ አካሄድ ስንሄድለት በእርግጥ ፈረሴን ልግደላት ብሎ አንዳንድ ገጠር ቦታ አይታችሁ ከሆነ ክፍለ ሀገር ላይ አገልግላኛለች እቺ ፈረስ ብሎ የጠንቋዩን ማለት ነው ደብተራውን በደንብ አገልግሎኝ ከዚህ በኋላ በቃ ለወስዳት ነው ተሰናበቷት ብሎ ያንን ጠንቋይ ይዞት ሄዶ ገደል ላይ ፈጠፍጠዋል። የዚህ ሰው አገልግሎት ቆሟል ማለት ነው። ወደ ልጁ ተዛውሯል። ከራማዬን ተቀበል፣ አቴቴውን ተቀበል፣ ያው የእናቴ አባቴ ከራማ ብሎ ልጁ ይቀበላል። ልጁ ደግሞ ይቀጥላል። እሱ ደግሞ ልክ እንደዚሁ መንፈሱ አይሞትም፣ ዘላለማዊ ህይወት ነው የሚኖረው። ለምን? ባህሪው ነው፣ የተፈጥሯዊ ባህሪው ነው። የኛ ተፈጥሯዊ ባህሪ ደግሞ ሁለት ነው። አንድ እንስሳና ሰው፣ ሁለተኛ በዚህ ምድር መኖርና በዘላለማዊ በመንግስተ ሰማያት መኖር ነው። እድለኞች ብናውቅበት ኖሮ ስንቅ ነበረ። ኮንትራት እድሜ ነው የምንኖረው። ይህንን ማለፍ እንችል ነበረ፣ ግን አልቻለም፣ ማለፍ አልቻለም። ለምን? ስጋ ተሸክመናል። ስጋን ማለፍ የምንችልበት አይምሮ ግን አለ። ስለዚህ ነው መናፍስት እኮ በዚህ ነው በዚህ ሲባል ፍጹም ሊገሉን ያልቻሉትም ሊያጠፉን ያልቻሉትም ከምን አንጻር ነው? ትንሽም ብትሆን የምታስተውል ነፍሳለን። አይደለም ክርስቲያን ሆነን ፓጋን የሆኑትም በሌላ ሃይማኖትም ወይም እምነት የሌላቸው በባህል ብቻ የሚንቀሳቀሱ ጠቋርን እንደ መልአክ እንደ ጠባቂ መልአክ የሚቆጥሩትም ራሱ ያልሞቱት ለምንድን ነው? ትንሽም ብትሆን ክርስትና ስላለች ነው በውስጥ በኩል ትንሽም ብትሆን እና ዋናው ትልቁ ነገር መንፈሳዊ ህይወታችን እየጠነከረ ሲመጣ
እየበረታን እየሰገድን እየጸለይን ስንመጣ ዲያብሎስ ምን እየሆነ ይመጣል? እንዴ ሊነቃብኝ ነው እንዴ? ይሄ ነገር ምንድነው? አይ ይልና ሐሳቡን ይቀይራል፣ ወደ ሌላ ይዞራል። ለምን ተነቃበት? እዚህ ያለው አቅጣጫውን ቀይሮ ሲመጣ አሁንም የባህሪ ለውጥ ስታመጡ፣ የጸባይ ለውጥ ስታመጡ ምንድነው ምን ሆኜ ነው እንደዚህ ሆንኩት ብላችሁ ማሰብ ስትጀምሩ እየነቃብኝ ነው ይሄ ልጅ ይላል። እየነቃችብኝ ነው እቺ ልጅ ይላል። ከዛ አሁንም ሐሳቡን ሲቀይር ስትነቁበት መጨረሻ ላይ በገሃድ ይመጣና ምን ታመጣለህ ብሎ አንዴ እያጓራ አንዴ እየጮኸ እገልሃለሁ፣ በመኪና ገለብጠሃለሁ፣ አምልከኝ ምናምን እያለ ያስፈራራ። ሃይማኖት እስከ ማስቀየር አሁን ኦርቶዶክስ ክርስቲያን የነበሩት አብዛኞቹ ሴቷ ሙስሊም አግብታ ወንዱ ሃይማኖት ቀይሮ ፕሮቴስታንቱ ሴት አፍቅሮ ወደ ፕሮቴስታንት ሃይማኖት መሄዳለ እኔን ማግባት ከፈለክ ሃይማኖትን ቀይር ብለው እንዲህ እያደረገ በጥቅማ ጥቅም ደግሞ እየሸወደ እያወቀ የሚክድ ሰው አለ እያወቀ እና የመናፍስት አሰራር ረቂቅ የሆነው ለምንድን ነው? ተፈጥሯዊ ባህሪያቸው ረቂቅ ስለሆነ ነው እንጂ እነሱ በጣም ጥበበኞች ሆነው አይደለም። የሰው ልጅ በኃጢአት በተጨማለቀ ቁጥር ለአጋንንት ልጆቹን በሰዋ ቁጥር ሞራ ገላጭ ሆነ ጠንቋይ በሆነ ቁጥር የበለጠ መናፍስቶቹ ቁጥራቸው እየጨመረ ሰራዊት እየጨመረ እየመጣ በሰው ላይ ሊከመሩና ዲስትሪቢዩት ወይም ደግሞ ጊቭ አውት ይሄ የመበተን በሰው ላይ የመበተን ኃይል ይኖራቸዋል። አንድ ጊዜ የሆነ ነገር ስትመለከቱ ወደዛ ይሄዳል እና ለምሳሌ ምግብ ቤት ሄዳችሁ ምግብ ስትበሉ ምግብ ቤቱ መተት ካስመተተ የገበያ ድግምት ካስደገመ ከዛ ታፍሳላችሁ። በመንገድ ላይ ኩል የተኳለች ሴት ቡዳ መንፈስ ካለባትና በኩሏ በኩል ያስደገመች ከሆነች በዛ በኩል መንፈስ ይገባል። የሆነ ዘመድ ጋር ስትሄዱ ባዕድ አምልኮ ያለበት ቤት ከሆነ ይገባል። መናፍቃን አዳራሽ ወይም ደግሞ ሌላ ቦታ ስትሄዱ የሚገባው መንፈስ እየተጠራቀመ እናንተን በዝሙት መንፈስ፣ በኃጢአት፣ በውሸት፣ በአስመሳይነት፣ ቂም በመያዝ ባለመታረቅ። በተለይ ዲያብሎስ 3 ከባድ ነገሮችን ይወዳል። አለመታረቅ፣ እርቅን ገፍቶ መሄድ፣ ቂም መያዝ እና ማማረር። እንደው ምን አረኩ ጌታ ሆይ እኔም በቃ ተውከኝ አትሰማኝም ማለት ነው። በቃ የለህም ማለት ነው። እቺ ሴትዮ ካልተበቀልክልኝ በቃ አንተ አምላክ አይደለም ፍረዳ። በቃ እኔ ይሄው የቤተ ክርስቲያን በር ከፍቼ ዘግቻለሁ ፍረድ ብለን በቃ ስናማረር እንዲህ አይነት በሱ ስራ ውስጥ ገብተን ስናቦካና የእግዚአብሔርን ስራ እኛ እንዲሰራ ስናደርገው ዲያብሎስ ደስ ይለዋል። ለምን? ሰውን እንድንበቀል ነው የሚፈልገው። እዚህ ሰፈር የቡዳ መንፈስ ያለባት ሴትዮ አለች ሳይሆን የሚባለው ቡዳ አለች ነው የሚባለው። ይሄ ግን ስህተት ነው። አሁን ከሴትዮዋ መንፈሱ መጥቶ እናንተ ላይ ሲገባ ሴትዮዋን ሄዳችሁ ቁጥጥር ታደርጓታላችሁ። እንዲህ እያደረገ ሰዎችን እያፋጀን የሚኖረው ከዛ እናንተ እንደው ምን ይሻለኛል ጌታ ሆይ እባክህን በቃ ተቸገርኩኝ፣ በቃ ረስተኛል፣ ጸበል ብጠመቅ እምቢ አለኝ፣ ስጋው ደግሞ ወሰድኩኝ፣ መንፈሱ አልወጣም አለኝ፣ በቃ ምንም ነገር ግራ ገባኝ፣ በቃ ትተኸኛል ማለት ነው፣ እኔ እበላለሁ ጠጣለሁ፣ ከዚህ በኋላ ሃይማኖት የሚባል ነገር ትቻለሁ ብላችሁ ስታማረሩ ደስ ይለዋል። በቃ ትዳር ያስኩኝ ተበተነ፣ ልጅ ወለድኩኝ፣ ሞተብኝ፣ ታመመብኝ፣ ባለቤቴ በጊዜ ያገባል፣ ሚስቴ ጸባይዋ ተቀየረብኝ፣ አመሏ ተቀየረብኝ፣ ምን ይሻለኛል፣ እየሰገድኩ እየጸለይኩ ለምን እነካለሁ፣ ለምን እንከን ያገኘኛል ብለን ስናማረር የዛን ጊዜ አይ ተመችተሽኛል፣ በቃ አብረን ተመቻችተን ኑሩ ይላል። ሌላው ደግሞ ዲያብሎስ እንዲቆይ ምክንያት የሚያደርገው ደግሞ ምንድን ነው? በእኛ ውስጥ እንዲቀመጥ የሚያደርገው የሱሶች ችግር ካለብን ይቀመጣል። ክፉ አመል፣ ክፉ ጸባይ ማለት ነው። ይሄ ተናዳጅነት፣ ተሳዳቢነት፣ ሐሜተኝነት፣ ጆሮ ጠቢነት ወይም ደግሞ ለወሬ መቸኮል፣ ዜና ብቻ ማሳደድ፣ ፖለቲካ ላይ ብቻ እንደዚህ አይነት ነገር ሲኖር ዲያብሎስ ይመቸዋል። በደንብ ዘና ብሎ ቁጭ ብሎ እግሩን ዘርግቶ የፍልስፍና መጽሐፍን ያነብብናል። ከዛ መፈላሰፍ ነው። ይሄ እኮ የሆነው እንደዚህ ነው፣ ኧረ ይሄ ምን ያልሰማም፣ ይሄ እኮ የሆነው እንደዚህ ነው እንላለን። ያ የሚሆነው ዲያብሎስ በእኛ ውስጥ የበለጠ ቤቱን መስራት ሲጀምር ነው። ስናባረረው ግን ከኛ ይወጣል፣ ስንቃወመው ከኛ ይወጣል። ዲያብሎስን ተቃውሙት ከእናንተም ይሸሻል፣ እግዚአብሔርን ቅረቡት ወደ እናንተም ይቀርባል ይላል። በማቴዎስ ወንጌል ምዕራፍ 12 ላይ ደግሞ ምን ያህል መሰላችሁ? እግዚአብሔር አምላካችን ሰይጣንን ከኛ ሲያስወጣልን ያለ የተነገረ ጥቅስ ነው። ማቴዎስ 12:44 ከ41 ጀምሮ እዩት። አንድ መንፈስ ከሰው ከወጣ በኋላ ውሃ ወደሌለበት ስፍራ ወደ በረሃ ይሄዳል። እዛ ያሉት አባቶች በጸሎት ሲያቃጥሉት ተመልሼ ወደ ነበርኩበት ቤቴ ልግባ ይላል። ተመልሶ ሲመጣ አሁንም በኃጢአት ተጨማልቃችሁ ስትገኙ ከራሱ ከመጀመሪያው ከወጣው ሰይጣን የበለጠ 7 እጥፍ የሆኑ አጋንንቶችን ከራሱ ጋር 8ኛ ሆኑ ማለት ነው ይገባበታል። ለዚህ ሰው ይልቅ ከፊተኛው ኋለኛው ይብስበታል። ከፊተኛው ይልቅ ኋለኛው ይብስበታል ማለት 7 እጥፍ ሆኖ ከገባ በኋላ በጣም አስቸጋሪ ነው የሚሆነው። ይሄ ምንድነው? ለሰይጣን የሚመች ህይወት መኖርን ጀምሮ ከወጣልን በኋላ እኮ ነው። አስቡት የኛ ባህሪ ምን ያህል ሰይጣንን የሚስብ መሆኑን ብታውቁት። ሰይጣን ከኛ ከወጣ በኋላ ተመልሶ ሰይጣን ሲመጣ ሲያየን እንዴ አሁንም ኃጢአት እኔም ሳልኖር ኃጢአት ይሰራል እንደ ይሄ ሰው፣ ስለዚህ እኔ ያስለመድኩትን ልማድ ሊተው አልቻለም ይሄ ሰው፣
ልማዱን ተከትሎ እየሄደ ነው ብሎ መንፈስ ተመልሶ ይገባና ልማዱን ያጠፋዋል። የማስተርቤሽን ችግር ያለባችሁ፣ ግብረሰዶም ችግር ያለባችሁ፣ የዝሙት መንፈስ ችግር ያለባችሁ፣ የመብላት የመጠጣት ሆዳም የመሆን የድራፍት መጠጡን ማገላበጥ ችግር ያለባችሁ ወጣቶች መንፈስ ከወጣላችሁ በኋላ ተመልሳችሁ አሁንም እዛ ቦታ ላይ የምትሄዱት በመንፈሱ ኃይል አይደለም፣ በልማዱ ነው። ልማዱን ማቆም የምትችሉበትን ዘዴ መፍጠር አለባችሁ። ብዙ ጊዜ መንፈስ ስጋችንን የሆነ ሱስ አስለምዶት ይሄዳል። ያስለመደውን ሱስ ለመተው ደግሞ የኛ የቤት ስራ ነው ማለት ነው። በነፍሳችን ውስጥ የተቀመጠ የስጋ ልማድ አለ። ሲጋራ ማጨስ የለመደ ሰው መንፈሱ ከወጣ በኋላ ስጋው ጭስ ለምዷል። አንዳንዶቹ ቆሎ በመብላት ሊያስወግዱት ይሞክራሉ። ጫት የሚቀሙ ሰዎች ሌላ ነገር በመብላት ሊያስወግዱት ይሞክራሉ። እግዚአብሔር ከሌለበት ግን ምንም አይወገድም። ስለዚህ ስጋችንን ለማስወገድ ጠበል መጠጣት፣ ስጋችን ላይ ያለውን ልማድ ለማስወገድ ስግደት መስገድ፣ ዝግ የሆነ ሱባኤ መግባት። በቃ ዝግ የሆነ ሱባኤ ማለት ለሳምንት ያክል ለራሳችሁን ቢያማችሁም ቡናውን ትውት፣ ጫቱን ትውት አድርጋችሁ እንደው የፈለገ ፍርጥ እስኪል ድረስ ስጋችሁ መከራውን እንዲያይ ማድረግ። ከዛ በኋላ የሆነ 21 ቀን ካለፈ በኋላ ሁሉ ነገር ቅዝቅዝ ይልና ስጋ ኖርማል ትክክለኛው ባህሪውን ያመጣል። ዲያብሎስ እኛ ውስጥ ሲገባ እንዲህ ነው አብረን የምንስማማው ማለት ነው። ከኛ ሲወጣ ደግሞ ከመላእክት ጋር የዚህ ተቃራኒ ነው የምንሆነው ማለት ነው። ከኛ ውስጥ ሲስማሙ መከራም ቢመጣ ችግርም ቢመጣ ስቃይም ቢመጣ ምንም አይነት ፈተናዎች በእኛም በውስጥም በውጭም ሲመጣብን የእግዚአብሔር ፍቃድ ይሁን ብለን ዝም እንላለን ማለት ነው። እንተወዋለን። ለምን? የሚችል ኃይል ስለሚሰጠን። ሐዋርያት በመጋዝ እየተሰነጠቁ በወፍጮ እየተፈጩ መርዝ እያጠጧቸው አናታቸውን በድንጋይ እየፈጠፈጧቸው ታግሰው ዝም የሚሉት ከእነሱ ጋር ማን ስላለ ነው? መንፈስ ቅዱስና ጠባቂ መላእክቶቻቸው እንዲችሉ ስጋቸው ላይ ኃይል ስለሚሆናቸው ነው። ስቃዩን ይቋቋሙታል። እኛ ግን ለምን መርፌ ወጋን፣ ለምን ጉንፋን ያዘን፣ ለምን ዝንየት፣ ለምን እንደዚህ ሆንኩኝ ብለን እንደው በቃ መጋረጃውን በተነቃቀልነቀ ቁጥር ድንብር ብለን እያልን በቃ ግራ እየገባን እንኖራለን። እና ክርስቲያን መከራን እንዲቋቋም ሆኖ እንዲኖር በዚህ ምድር ላይ የተቀረጸው ማለት ነው። ክርስቲያንና ሚስማር ሲመቱት ይጠብቃል፣ ሲጣመም ግን እዛው የሚቀጠቀጠው። ቀጥ ብሎ ነው መግባት ያለበት፣ ቻይ ሆኖ ያለበት። እየተመታ በመጣ ቁጥር እየጠበቀ ነው የሚመጣው ሚስማር። ሲመታ ደግሞ ዝም ብሎ አንድ እንጨት ላይ አይመታም፣ ሁለት እንጨቶች ላይ ነው የሚመታው። ሁለት እንጨቶች ላይ ለምን? ሁለቱን ለማጣበቅ ነው። እኛም የምንሰግደው በጣም የምንቀጠቀጠው ነፍሳችንና ስጋችን በትንሣኤ ጊዜ ተጣብቀው በክርስቶስ በቀኝ በኩል እንድንሆን ነው። እንግዲህ ጥያቄው ስንነሳ ምንድነው? ዲያብሎስ ከሰማይ ከወደቀ በኋላ በሰው ልጅ ላይ ለምን አረፈ? በነፃነታችን ምክንያት የጠራ ነው ማለት ነው የሚል ነው። ተፈጥሯዊ ኃይሉ አለ፣ ተፈጥሯዊ ማንነቱ አለ፣ ግን ጸጋውን ተነጥቋል። ጸጋውን ባያገኝም እንኳን በተፈጥሯዊ ኃይሉ ተጠቅሞ እኛን እንዲያጠቃን ምክንያት የሆነው እኛ ነው። ለምሳሌ ከዚህ ጋር ወይም ከዚህ ጋር ሰይጣን ይኑር መልአክ ይኑር አላውቅም። በእምነት ግን ካጠገቤ መልአክ አለ ብዬ አስባለሁ። ለምን? እምነት ነው፣ የእምነት ጉዳይ ነው። ለምን? ጠባቂ መልአክ አለው። አንድ ሰው ሁለት ጠባቂ መልአክ አለው። አንዱ ከ12 ሰዓት በኋላ፣ አንዱ ደግሞ ከ12 ሰዓት በኋላ፣ እንደዚህ ጠዋት ቀንና ማታ ማለት ነው። እና መላእክቶቹ ይፈራረቃሉ እኔ ለመጠበቅ። ግን ኃጢአት በሰራሁኝ ቁጥር ከኔ እየራቁ 40 ክንድ ከኔ ርቀው ወደ ኋላ ይሄዳሉ። ከዛ ፈታኙ ደግሞ በግራ በኩል ይመጣል፣ በቀኝ በኩል ይመጣል። ከዛ ቀኝን ከያዘኝ አስተሳሰቤን፣ መንፈሳዊ ሕይወቴን፣ በረከቴን፣ አይምሮዬን፣ ህሊናዬን ይቆጣጠራል። በግራዬ በኩል ከሆነ ደግሞ ስጋዬን፣ አመጋገቤን፣ በቃ በስጋ በኩል ያሉትን ፈተናዎች፣ ዓለማዊ ነገሮችን በሙሉ ይፈታተናል። ያ ማለት ይሄን ግራና ቀኝ ሳይሆን እያልኩሽ ያሉት ግራ አስተሳሰብና ቀኝ አስተሳሰባችንን ይቆጣጠረዋል ማለት ነው። ምናልባት የግራ ሰውነት ማለት አይደለም። እና አሁን አጠገቤ ሰይጣን አለ ብዬ ባምንም እንኳን ምንም አቅም የለውም። ለምን? በዚህ በኩል ያለው መልአክ ይጠብቀኛል ብዬ አስባለሁ። በውስጥ ያለው የእግዚአብሔር መንፈስ ይጠብቀኛል ብዬ አስባለሁ። ግን አጠገቤ ቢኖርም ባይኖርም እኔ በአይምሮዬ ውስጥ በሐሳቤ ወደ ውስጥ መነጽር ማየት እንድችል ተደርጌ የተፈጠርኩኝ መነጽሬን ከእግዚአብሔር የተረከብኩኝ ፍጥረት ነኝ። የውስጥ መነጽር አለኝ፣ የውጭ መነጽር አለኝ። የውስጥ መነጽር አይምሮዬና ሐሳቤ ነው። የውጭ መነጽሬ ደግሞ ይህ የምመለከተው የማየው ነገር ነው። በስጋ የምመለከተውን ግን በአይምሮ ያገናዝቤ አጠገቤ ያለው ሰይጣን ከሆነ በስመ አብ ወወልድ ወመንፈስ ቅዱስ ብዬ እገስጸዋለሁ። አጠገቤ ያለው መልአክ ከሆነ ደግሞ እሰየው እንኳን መጣህልኝ ብዬ ከእግዚአብሔር አስታርቀኝ። እንደ ዕብራውያን ምዕራፍ 1 ቁጥር 14 ላይ የእግዚአብሔር መልአክ የሰው ልጆችን ሊያግዝ ሊራዳ እንዲድኑ የሚያግዝ ነው ስላለ እኔም አግዘኝ ብዬ ማጸነዋለሁ ማለት ነው። እባክህን አግዘኝ ይለዋለሁ። ብቃት ደረጃ ላይ በሚደርሱ አባቶቻችን ደግሞ ያዙታል መልአክን ብቃት ደረጃ ላይ ሲደርሱ። እኛ ግን ኃጢአተኞች ነው፣ መከራን ገና እየተቀበልን ያለ ነው። ስለዚህ ዲያብሎስ ተፈጥሯዊ ኃይሉ ነው፣
ተፈጥሯዊ ኃይሉ ነው እያጠቃን ያለው እንጂ አቅም የለውም። ጭንቅላቱ፣ አስተሳሰቡ፣ ሁሉ ነገሩ ተነጥቋል፣ ተወስዶበታል። እኛ ነው የምንበልጠው። እንዲያውም ስለተነጠቅን እኛም ስለተያዘብን። ለምንድን ነው ኢሉሚናቲዎች ብሬን ዋሽ ወይም የአእምሮ እጥበት የሚወስድ በቃ አእምሯችንን ጥብ የሚያደርጉብን ውስድ አድርገው በቴሌቪዥን ውስጥ በአንድሮይድ ስልክ ውስጥ በቴሌቪዥን መስኮቶች በኮምፒውተር በኩል በምንነጋገርባቸው ነገሮች በኩል አእምሯችን ትኩረታችንን መሳብ የሚፈልጉት አእምሯችን ነው ዋናው። ይህን ትኩረት መሳብ ካልቻለ ስጋችንን መውሰድ አይችልም። ስጋችን ላይ ቢያርፍ እንኳን አእምሯችን ንቁ ስለሆነ እናባርረዋለን። ዞር በል ብለን በጸበል በምን እናባርረዋለን። መጀመሪያ ግን ይሄን ነው የሚይዘው። ስለዚህ በአእምሯችን ውስጥ ያለውን አይነ ጥላ ካላስወገድ ነው ወይም ካልገዛ ካላንበረከክ ነው ለእግዚአብሔር ተገዝቶ ተንበርክኮ ተቃጠልኩ ብሎ እንዲወጣ ካላደረግ ነው በፍጹም ሰይጣንን መዋጋት አንችልም። ንቁበት የሚለው ይሄ ነው። ተፈጥሯዊ ባህሪው የማይታይ ስለሆነ ያሸንፈናል እንጂ በአስተሳሰብ እንበልጠዋለን የሚለውን ሐሳብ ያዙ። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ይቆየን።